አያስተምርም። ስለ ጨለ አቆጣጠር ኢየሱስ አያስተምርም። ስለ ድግምት አያስተምርም። ኢየሱስ ደብተር አይደለም። ኢየሱስ ከሰማይ የመጣ መምህር ነው። የተመቸው ሰው ካለ ይቀበል። የገዛ ሕዝባቸውን ሲዋሹ፣ ሲሰርቁ፣ ሲበድሉ፣ ሲዘርፉ ምንም አይሰማቸውም እነዚህ ወረኞች። በምድራችን እየታየ ያለው ይሄ ነው። በኢዩ ጩፋ ቸርች ውስጥ የተቀሰቀሰው ከባድ ነውጥ ምንድነው? ነቢይ ኢዩ ጩፋ እጅግ አስደንጋጭ የሆነ መልእክት አስተላልፏል። ይህንን መረጃም በስፋት የምናስደምጣችሁ ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለ ኃጢአት ሞቷል፣ ስለ በደል ደሟል። ኢየሱስ ክርስቶስ የዘላለም ሕይወት ታገኛለህ። ኢየሱስ ይወድሃል። ተባረክ። አሜን አሜን። በዚህ ልክ ኢየሱስ ክርስቶስን መጥላት፣ በዚህ ልክ ኢየሱስን ማሳደድ ምን የሚሉት ነገር ነው? ኢየሱስ ክርስቶስን ጌታ ነው እያለ እኛን የሰቀልነው እያለ ድራማ መስራትና ኢየሱስን በዚህ በህዝቡ ዘንድ ማስጠላት ምን ማለት ነው? ምን አደረገ ኢየሱስ? ለምን ጠላችሁት? አምራችሁ ኢየሱስን በዚህ ልክ የምታሳድዱት ምን ስላደረጋችሁ ነው? አባ በርናባስና የክርስቶስ ያማልዳል አቋማቸው። በየትኛውም ቋንቋ የተጻፈ መጽሐፍ ቅዱስ አከራካሪ ነገር ከተነሳበት አስታራቂው በግሪክ የተጻፈው መጽሐፍ ቅዱስ ነው። አዲስ ኪዳን በመጀመሪያ የተጻፈው በግሪክ ስለሆነ ግሪኩ በአብ ቀኝ ያለው ስለኛ የሚማልደው ካለም የሚማልደው ማለት ምን ማለት ነው የሚለውን ማብራራት መተርጎም ነው እንጂ ቃሉን ቀይሮ ይፈርዳል ማለት ምን ማለት ነው? ለምን ተቀየረ ብሎ መጠየቅ ደግሞ መብቴ ነው። ቃል ቀይሮ መሸሹስ የት ያደርሳል? ይህ ቢቀየር እኮ ዕብራውያን፣ ቅዳሴ፣ ሃይማኖት አባው ስንት ቦታ አለ። ከመሸሽ መተርጎም ይሻላል። ስንቱንስ ቀይረ ትችለዋል። የብሉይ ኪዳን ካህናት የበግ ደም ይዘው ነው የሚቀርቡት። ጌታ ግን ራሱ መስዋዕት ሆኖ ነው የቀረበው። ሁልጊዜ ኢየሱስን ስናይ ሰውም አምላክም መሆኑን መዘንጋት የለብንም። በሰውነቱ ሊቀ ካህናት ሆኖ ይጸልያል ወደ አባቱ ሲጸልይ እምቢ የማይባል ጸሎት ነው የሚጸልየው። ምክንያቱም ያለ ኃጢአት የተገለጠ ሊቀ ካህናት ነውና፣ ደግሞም ከአብ ከመንፈስ ቅዱስ ጋር በአምላክነቱ ጩኸት ሰሚ ነውና። እናም በሰውነቱ ይለምናል። መለመን እንዲችል ያደረገው ሰውነቱ ነው። እግዚአብሔር ሰውን ሲፈጥር አንድ ጊዜ ብዙ ተባዙ በማለት በኃያል ቃሉ እስከዛሬ ድረስ ይፈጥራል። የክርስቶስም የማስታረቅ ስራ እንዲሁ ነው ሲሉ አባ በርናባስ ይገልጻሉ። ምናልባት የእግረኛው ሚዲያ ተይዞ የነበረው ቪዲዮ ተለቀቀ ስል ሲኖዶስ የአባ በርናባስን ጉዳይ ከአባ ገብርኤልና ፊልጶስ ጋር እንዲታይ ውሳኔ በሰጠበት ጊዜ መሆኑ የአባ በርናባስን ጉዳይ በዚህ ንግግራቸው ለማጋጋልና ለውግዘት ተጣድፎ እንዲቀርቡ ለማድረግ አስቦ ሊሆን ይችላል። ከቅርብ ጊዜያት ወዲህ ከተነሱ አባቶች መካከል ስለ ክርስቶስ አስታራቂነት በዚህ ልክ ደፍሮ የተናገረ አባት ወይም ጳጳስ ስለመኖሩ እርግጠኛ አይደለሁም። በተለይ ደግሞ የክርስቶስን አስታራቂነት ለመቀበል እጅግ አዳጋች በሆነባትና የሚያወግዝ በሆነባት ቤተክርስቲያን ውስጥ እንዲህ መናገር ከመንፈስ ቅዱስ በቀር ማንም ሊያስጨክን አይችልም። አቡነ በርናባስ ያተኮሩባቸው ነጥቦች ደሙ ዛሬም ትኩስ ነው፣ ክርስቶስ ዛሬም በሊቀ ካህናትነቱ ያስታርቃል፣ አንዴ በመስቀል ላይ የሰራው ስራው ሕያውና ዛሬም ድረስ የማያቋርጥ ነው። ይህንን ሲያስረግጡም አስታርቋል፣ እያስታረቀ ነው፣ ሲያስታርቅ ይኖራል ማለት ምኑ ነው ነውሩ ይላሉ። አሁን መጽሐፍ ቅዱስ አንድ ጊዜ ለዘላለም የሚያገለግል የሚሻል መስዋዕት ክርስቶስ ስለማቅረቡ ይመሰክራል። ዕብራውያን 9:23። ስለዚህ ሚመናንና ሚመናት የሚሻል ተስፋ አላቸው። ዕብራውያን 7:18-19። አሁንም ለዘላለም የሚኖር ሊቀ ካህናችን በእግዚአብሔር ቀኝ በክብርና በባለስልጣንነት ተቀምጦ ለሕዝቡ ይገኛልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን 2:18። ሰው የሆነበትም ዋነኛ ዓላማውም ይኸው እንደሆነ አበክሮ ይናገራል። አሮናውያን ሊቀ ካህናት ዋና ስራቸው የነበረው ስለ ኃጢአት መስዋዕትን ማቅረብ ነበረ። ይህን ለማድረግም ደምን ያፈሱ ነበረ። ነገር ግን አገልግሎታቸው በሞት የተገታና ኃጢአትን ለጊዜያዊነት እንጂ ጨርሶ ማስወገድ ያልቻለ ነበረ። ክርስቶስ ግን ጳጳሱ አቡነ በርናባስ እንደተናገሩት የራሱን ደም አቀረበ። በዚህ አገልግሎቱም የብሉይ ኪዳን ካህናትን አገልግሎት ሁሉ አስቀረ ወይም ሻረ። ከዚህም የተነሳ ጌታችን ክርስቶስ በእግዚአብሔር ቀኝ የሚገኝ በመሆኑ ሕዝቡን እየረዳ እስከ መጨረሻ ሊያድናቸው ይችላል ሲሉ አባ በርናባስ በእግረኛው ሚዲያ ላይ ቀርበው የተናገሩት ንግግር እነሆ እስካሁኗ ሰዓት ድረስ በኦርቶዶክሳውያን ቤት በእጅጉ መነጋገሪያ ሆነዋል። ኢየሱስ ለብቻውን ያድናል። ኢየሱስ ለብቻው ቤዛ ነው። የሰው ቤዛ የለው። ዘላለማዊ የሰው ቤዛ የለም። ዓለማዊ ቤዛ ማንም የለም ከክርስቶስ ውጪ ብለው ስለተናገሩ ብቻ የቁም እስረኛ። አሁን መስቀል ላይ የተሰቀለው የማርያም ደም ነው እያሉ የሚያስተምሩ ሰዎች አሉ። ትልልቅ ሰው የማርያም ደም ነው። ትልልቅ እውነቱን እግዚአብሔር ማውጣት ጀመረ። ማውጣት ክርስቶስ እዛ ቤት ተአምር መስራት ጀመረ። እኛ አባታችንን እግዚአብሔር ይጠብቅ። ከዚህ በፊት እንደዚህ የተናገሩ አባታችን ተባረዋል ከቤተ ኢሚዲየት የምንፍቅና ትምህርት ነው ተምረው
በተለይ ኢየሱስ ክርስቶስን አስታራቂ ነው ካልሽ የምንፍቅና ትምህርት ነው። የምንፍቅና ትምህርት ነው። ስለኖርኩበት ነው የማውቀው። የምንፍቅና አስታራቂ አይባልም። ስራውን ጨርሷል። የሚያስታርቁ ሚሊዮን ሌሎች አሉ ብለው ለራሳቸው ለጥቅማቸው ከ1 እስከ 30 ደርድረዋቸው በእነሱ የዘከረ 10 ትውልድ ይድናል እያሉ ሰውን ያጭበረበሩበታል። 10 ትውልድ ይድናል እያሉ ሰውን እያጭበረበሩ ምን እያደረጉት ነው? እያዋሉት ነው፣ እየሰሩበት ነው። የሆነ ቦታ ከሄድሽ በረከት ታገኛለች። ክርስቶስ የሰጠው ዘላለማዊ በረከት ነው። አንቺ የሆነ ቤተክርስቲያን ገዳም 3 ቀን 4 ቀን ተጉዘሽ ሄደሽ የምታገኙ በረከት ብለው ይነግሩሻል። እዚህ ቦታ ከሄድሽ በዚህ ስል ለበረከት ከገዛሽ ትድኛለሽ እየተባልሽ ትምህርቱ በሙሉ ሸቀጥ ክርስቶስ ተዋረደ ቤቱ። በቤቱ ክብር ተጋፍቶ ነው የሚገባው። የኢየሱስ ቀን 6 ማንም አያከብረው። የዓመቱ 6 ኢየሱስ ነው። አርሴማ ተደርባ የዓመቱ አርሴማ ተብሎ ድብልቅልቁ ነው የሚወጣው። ድብልቅልቁ የኢየሱስ ላይ ድርብ መጣ። በኢየሱስ ስሙ አይከበርም። አሁን ለምሳሌ ከቨር ስሙን ይወዱታል። መድኃኒዓለም፣ አማኑኤል ምናምን ሲባል ደስ ይላቸዋል። ኢየሱስ ከተባለ ግን ጴንጤውን ቀጥታ ኢየሱስን ግፍት አድርገው ከቤቱ አስወጡት። መነገጃ አደረጉ። የኢየሱስን ክብር መስቀል ላይ ለኛ ብሎ መከራውን የተቀበለው ስለኛ የተራበ የተጠማ ለኛ ሲል ሁሉን ነገር ያደረገ ዓለምን ሊያድን የመጣውን ገፍተው ከበራ አስወጡና የነሱ ቅዱሳን የሚለው የፈለጉትን ስዕል እያመጡ ይደረድሩታል። ክርስቶስ ሕፃን ልጅ ተደርጎ ነው የሚመለከው። እናቱ እንደምትቆጣ አሁን ድረስ አሁን ለምሳሌ አንቺ የተባረኩ ልጆች አሉሽ፣ የሕፃን ፒክቸራቸው አለ። ሕፃን ናቸው እንዴ በአሁን ሰዓት? እሱ እኮ ጋር የሚገባሽ አሁን የትልልቅ ፒክቸሮቹ የብቻ የሆነ ይደብራቸዋል። ደስ ብሏቸው ማድረግ የሚወዷት ስዕልን ልንገርሽ፣ ኪዳነ ምሕረት ከእናቷ ጋር ይላል። ኪዳነ ምሕረቱ ክርስቶስ እንጂ እሱ አይደለች። ምሕረት በክርስቶስ እንጂ የተገኘው በማርያም አይደለም። ዓለምን ሊያድን ወዷልና አንድያ ልጁን ነው የሰጠ። ስለዚህ ይሄንን ነገር በፍጹም ለሱ የተባለውን እየተወሰደ ለሱ አይደረግና ምን ይሆናል? እመቤታችን ቅድስት ድንግል ማርያምን አምላክ አድርገው ቁጭ። አንድ ነገር ተንፈሽ፣ አንድ ነገር ስለ ቅድስት ድንግል ማርያም አንድ ነገር በይ ትሳደጃለሽ። መናፍቅ ከሃጂ ሁሉ ነገር ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮች በመጀመሪያ ጎረቤቶች ምን እንደሆኑ መርምሪ። እኛ ኦርቶዶክሳውያን ግን የድንግል ማርያምን ልደት በእንዲህ አይነት በጥንቆላ በሚመስል መልኩ አይደለም እናከብረው። የድንግል ማርያምን ልደት ይሄው በዚህ መልኩ አከበርን። አዎ የእናታችን የቅድስት ድንግል ማርያምን ልደት በቤተ ክርስቲያን በመንፈሳዊ ስነ ስርዓት እግዚአብሔርን በሚያስደስተው ስነ ስርዓት ከቤቱ ሳንወጣ በመንፈሳዊ ስነ ስርዓት አከበርን። በማታው ደግሞ ሁሉም ኦርቶዶክሳውያን አቅሙ በፈቀደ በቤቱ ሆኖ የተለያዩ ነገሮችን በማድረግ አክብሯል። ይሄም ደግሞ ከሥርዓተ ቤተክርስቲያን በወጣ መልኩ ደም እያፈሰሰ ደሙ ላይ እየተራመደ ጥንቆላ በሚመስል መልኩ የእመቤታችንን ልደት አናከብርም። እኛ ጠንቋይ እኮ አምላኪዎች አይደለንም፣ እግዚአብሔርን የምናመልክ ሰዎች ስለሆንን ማለት ነው። ስለዚህ ኦርቶዶክሳውያን የድንግል ማርያምን ልደት በቤቷ ነው በቅድሚያ ያከበር ነው። ይሄ እመቤታችን የተወለደችው እንግዲህ በግንቦት 1 ቀን የተወለደችበትን ዕለት በደስታ እናከብራለን። እኛ ልደት የለንም፣ ልደታችን እሷ ስለሆነች ማለት ነው። የእሷ ልደት የኛ ልደት ስለሆነ ለምን እሷ በመወለዷ ብዙ ነገርን ስላገኘን የአዲስ ኪዳን መጀመሪያ ስለሆነች ያ የብሉይ ዘመን ማብቂያ ስለሆነች የነቢያቱ ትንቢት መፈጸሚያ ስለሆነች ይቺ ከፀሐይ 7 እጅ የምታበራው ድንቅ እናታችን በግንቦት 1 የተወለደችበትን በዓል በመንፈሳዊ ስነ ስርዓት ነው ያከበርነው። እኛ ኦርቶዶክሳውያን የምናመልከውን የምናውቅ ምእመናን ነን። ዘፈን ልታቆሚ? አዎ ወደ አምላኬና አላገለገልኩም አላልሽም ወይ አሉኝ።
baby can I change my mind ብላችሁ ሐሳብ ቀየርኩ ያለሽ ለምሳሌ አገልግሎት ከእግዚአብሔር ጋር የሚሰጡን ያልተመቸውትም ለአምላኬው ያልቅሻለሁ አንተ ጋር እውነት ነው ዛሬም ቢሆን ላለቅስ ይችላልው በበቂ አገልግዬዋለሁ እንዴ አላገለገልኩም አሁንም ግንስ አንድ ነገር ማቀው ፈሪሃ እግዚአብሔር እንዳለኝ እንደምጸልይ የኔ እናት እግዚአብሔርን ማገልገል እድል ነው መመረጥን ይፈልጋል ሲቀጥል ደግሞ መስፈው ያለ መስፈን ወደ እግዚአብሔር መንግስት ከቶ አይመሩሽም መጽሐፍ እንደሚለው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ እንደሚለው ወደ እግዚአብሔር መንግስት የሚወስድሽና የዘላለምን ሕይወት የሚሰጥሽ እኚህ ሁለቱ ነገሮች ናቸው ኢየሱስ ጌታ እንደሆነ በአፍሽ መመስከር አለብሽ እግዚአብሔርም ከሙታን እንዳስነሳው በልብሽ ማመን አለብሽ እኚህ ወደ እግዚአብሔር መንግስት ይመሩሻል ቀጥሎ ያሉት የመንፈስ ፍሬ ናቸው ኢየሱስ ወደ ሕይወትሽ ከገባ በኋላ የምታንጸባርቂያቸው ሰው ኃጢአትን አልሰራም ብሎ የፈለገውን ያህል ቢፎክር ካለ መስራት ወደ ኋላ ከቶ አይልም ምክንያቱም ደግሞ የሚያስችለው ኃይል በውስጡ ስለሌለ ይሄንን ኃይል ደግሞ የምትቀበዩ ኢየሱስ ክርስቶስን የነፍስሽ አዳኝ አድርገሽ ስትቀበይ ነው ከዛ በኋላ ነው በህይወት ያልችላቸውም መተው አልችልም የምትያቸውን ነገሮች መተው የምትችይው ለዛ እናቴ አሁንም ገና አረፈደም እግዚአብሔርን ማገልገል መታደል ነው ይሄንን ጌታ ለማገልገልና ለማወቅ ልብሽን ክፈቺ እግዚአብሔር ደግሞ ይረዳሻል ጌታ ኢየሱስ ዘመንሽን ይባርክ ተባረኪ ኢየሱስ አለን ኢየሱስ አለን ያ ስራተ አለን የትኛው ኢየሱስ የትኛው ኢየሱስ ኢየሱስ ጌታ ነው የትኛው ኢየሱስ ና ስራተ ነግረኝ የትኛው ኢየሱስ ነው የድንግል ማርያም ልጅ ኢየሱስ ነው ና አናግረኛ የምትሸኝ ከሆነ ና አውርተን ነው ሄደ የምትሸኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው እኛ የሰቀልነው እሱን ነው ጅማሬ እናንተ ናችሁ የሰቀላችሁት እኔ የምለው በዚህ ልክ ኢየሱስ ክርስቶስን መጥላት በዚህ ልክ ኢየሱስን ማሳደድ ምን የሚሉት ነገር ነው ኢየሱስ ክርስቶስን ጌታ ነው እያለ እኛን የሰቀልነው እያለ ድራማ መስራትና ኢየሱስን በዚህ በህዝቡ ዘንድ ማስጠላት ምን ማለት ነው ምን አደረገ ኢየሱስ ለምን ጠላችሁት አምራችሁ ኢየሱስን በዚህ ልክ የምታሳድዱት ምን ስላደረጋችሁ ነው ሕይወት ሰጠን ነፍሱን ሰጠ አዳነን ቤዛ ሆነ እንጂ ምን አደረገ ምንድነው ጥፋቱ በዚህ ልክ አሁን ክርስቲያን ነኝ የሚል ሰው መስቀል ይዞ ኢየሱስን ያሳድዳል በእውነት አማኞችን ማሳደድ የተካናችሁበት ነው ከእድር ከባልትና ከሰፈር ማግለል ሰው ቤተሰብ እንኳን ሞቶ መቀበሪያ እስከሚያጣ ድረስ ማንገላታት ማንከራተት ከህዝቡ ዘንድ ማግለል የተለመደ ነው አሁን ግን ኢየሱስን ራሱን በዚህ ልክ ማሳደድ በእውነት በጣም ያሳዝናል አረባካችሁ ልብ ግዙ እንዴ ጴንጤን መጥላት አንድ ነገር ነው ጥሉን ኢየሱስ ጋር ድረስ ጥላቸው የሚዘልቅ ነውር አይደለም ይሄ ነውር አይደለም ወይ ሰይጣን ማለት የድራማው እንኳን አይደለም ተብሎ ሰይጣን ነው በክፉ መንፈስ ተይዞ ነው እንኳን ቢባል በዚህ ልክ ትሪት የሚደረገው ና ተናገር አናዝሃለሁ አወራሃለሁ ተናገር ስለ ኢየሱስ እንደዚህ እንደዛ ብሎ ህዝቡ እንዲጣላው ኢየሱስን ማድረግ ተገቢ ነው እግዚአብሔር ይቅር ይበላችሁ በእውነት እግዚአብሔር ይቅር ይበላችሁ ወገኖቼ አሁን የሚያዋጣን ያለ አስፈላጊነት መንጠራራትና መገዳደል ሳይሆን ራስን ማወቅና ትክክለኛ ቦታ ይዘን እያንዳንዱ ኢትዮጵያዊ እንደ አቅሙ ለሀገሪቷ ሰላምና እድገት መስራት ነው ለተተኪው ትውልድ መሰናከያ ከመሆን በተቻለ መጠንና በተሰጠን ዘመን ያለፈውን መጥፎና ቂም በቀል ታሪክ ዘግተን ለተተኪው ትውልድ ጤናማ መድረክ ብናዘጋጅ የተሻለ ነው ይሄ ነው መንገዱ ያ ነው የሚሻለው ክብራትና ክብራን በመጀመሪያ መሰረታዊ የኢትዮጵያ ችግር ቤተክርስቲያን ራስዋ የታመመችበት መንፈሳዊ ሲሆን ቀጥሎም አደገኛውና አጥፉ የአእምሮ የእይታ ችግር ነው ችግራችን ምን እንደሆነ ታውቃላችሁ መንፈሳዊ ነው የአእምሮ ችግር አለብን እንን ነገር የምክር ሰው ራሱ አእምሮ የለውም
ምክንያቱም የምሰራው እየተደረገ ያለው መልካሙን ነገር የማይቀበል ሰው አእምሮ ጤናማ ነው ብሎ መናገር ለጤናማ ሰው አይመችም። ታዲያ አሁን መውሰድ ያለብን ጤናማ እርምጃ ምን ይሆን? ከሁሉ አስቀድሞ ቆም ብለን እናስብ። ከእንግዲህ ወዲያ ለኢትዮጵያ የብሔር አስተሳሰብ ሆነ ፖለቲካ፣ የክልል አመለካከትም ሆነ አካሄድ በፍጹም አዋጣትም። ስግብግቦችና እብዶች ኢትዮጵያን እንደ ቅርጫ አይከፋፈሏትም። ይህንን ሁላችን ልብ ማድረግ አለብን። ለኢትዮጵያ ወገኖቼ መፍትሄው የብሔር ፖለቲካ አይደለም፣ የክልል አስተሳሰብ አይደለም። ኢትዮጵያ ከዚህ ሁሉ ነፃ መውጣት አለባት። ይሄ ነው የበሽታችን ምንጭ። ይሄ ነው የችግራችን ምንጭ። ይሄ ነው አንድ ላይ እንዳንኖር፣ አንድ ላይ እንዳንሰራ፣ አንድ ላይ እንዳናድግ የሚያደርገን የኢትዮጵያ ሕዝብ ልብ አድርጉ። ስለሆነም ሰላምን የሚያመጣ ሕዝቡን አንድ የሚያደርግ ምድሪቷ ለአንዴና ለሁል ጊዜ የሚፈውስ ራዕይና ተልእኮ ያስፈልገናል። እኛም የእምነት ሰዎች ከራሳችን ግጭትና አሳፋሪ አካሄድ ተመልሰንና ተፈውሰን ለሀገሪቷ የንስሐ መልእክት፣ የእርቅ መልእክት፣ የሰላም መልእክት በማምጣት መልካም ምሳሌ መሆን ይጠበቅብናል። ዛሬ በኢትዮጵያ ውስጥ ከዳር እስከ ዳር መካሄድ ያለበት የብሔር ፕሮፓጋንዳ ሳይሆን ብሔራዊ የአስተሳሰብና የአእምሮ መታደስ ዘመቻ ነው። ልብ አድርጉ። በአእምሮ መታደስ አለብን። መደረግ ያለበት በኢትዮጵያ ውስጥ ፕሮፓጋንዳ፣ የጥላቻ ፕሮፓጋንዳ፣ የዘረኝነት ፕሮፓጋንዳ ሳይሆን የአእምሮ መታደስ መልካም ዜና ነው። ሁሉም ትችቱንና ንቀቱን ትቶ ተፈውሶ ለራሱ ሆነ ለሀገሩ ጠቃሚ የሚሆንበትን መስመር መያዝ የሚያስችል ብሔራዊ የአእምሮና የእይታ ተሃድሶ እንቅስቃሴ ማካሄድ አሁን ጊዜው ነው። ጦርነት፣ መለያየት ከእንግዲህ አዋጣንም። የእግዚአብሔር ቃል በኤፌሶን መልእክት ምዕራፍ 4 ከቁጥር 22 እስከ 4 ላይ እንዲህ ይላል፣ ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሮአችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። መልእክቱ በጣም ግልጽ ነው።